ደግሞ ዋይ እንዲሁ ስታስብ የሆን ምን ለምን እሷን ለማናደድ ምን አድርገ? ኦኬ ይኸውልሽ ትጂ እኔ ደግሞ ንገርሽ እሑድ ዕለት አየኋትኝ። ከዛ በኋላ እዛ ጋር ኮመንት ላይ ምናምን እንዳልኩኝ ማርያምን ወጣው ያ ሰውዬ ራሱ እጁ እንዲህ ሲል ራሱ ምንም እንትን አላልኩኝ። ሪካርድ ላይ ነው ራሱ ሲጽፉ ምናምን ያየሁትኝ ማለት ነው። ከዛ በኋላ ያ ማለቷን እኔ እግዚአብሔርን አላየሁም። ከተፖስተ በኋላ ግን ላይ ካላረል ቲክቶክ ላይ ሲዘዋወር በንጋታው ከእንቅልፌ የተነስቻ አየሁትኝ። እነሷ ሼር አልኩላት ነው እንደምን ተፈጠረ አልኳትኝ። ከዛ ደወልኩላት አናገርኳት። ስናግራት ከዛ ሰውም ኮመንት ላይ ምናምን ሳይ ብዙዎቹም ያው ለምን ደውለሽ አልነገርሻትም ከመግባባታቸው አንጻር እንዲህ አይነት ነገር ምናምን ብለው ሲጽፉላት አየ። ከዛ አይ ስህተት ነሽ ደውለሽ መንገድ ነበር ስላተኝ አሁን እሱ ልክ ነሽ፣ ግን እኔ ያልኳትኝ በእውነት እየማለች ማለት ነው እንደዚህ በመጥፎ በክፋት በተንኮል ምናምን ሳይሆን አንደኛ ጂጂኔ ድሮ ማቃት ይበቃል አይደል ሞራል ሽ እንዴ ነው ሞቅ የምትለው ነገር አለ። አሁን ላይ ግን ብዙም አይደለችም እና በክፋት ሳይሆን ማርያም እንደዛ ነው ያለች ተዳብራ በቃ 5000 ሰው ያስሽብን አይደለም ብንሞቅ ብንገለበጥ ያቺ 5000 ሰው ትይዛለች። ስለዚህ እናንተን እያየን አለቅ ድሮ መንግስት ላይ ሞቅ እንላለን ወይ ደግሞ ከፈረደበት ከዚህ ሰውዬ ጋር ስጣለ እኔ ዝም ነገር ታውቂያለሽ። አሁን ደግሞ ቦታውን ለእናንተ እየለቀቅ ነው። ለአንቺ ነው እየተከላከልኩ ያሉት፣ ለእናንተ ነው እየተከላከልኩ ያሉት። የሰደባችሁን በሙሉ እየሰደብኩ ነው። ልሽ የተጣላችሁበት እኮ ደስ ባይልም እኮ ተነቃቅተሻል። ጂጂ ሞቅ አለ እኮ ረዳው ዘንድሮ ይገርምሻል። ገባሽ? በቃ እኔ አሁን ምንም እኔ እጫወታለሁ። እኔ አሁን ጊዜ ከእናንተ ጋር ማሳለፍ ነው የምፈልገው። ገብቶሻል? ደስ ይለኛል ከእናንተ ጋር ስሆን እናንተ ስትተኩ እናንተ ስትነኩ እግዚአብሔር ምስክሬ ነው። አልወድም የማንም ቆርቆ እንዳሉ ሲነካችሁ አልወድም። በቃ ጊዜ እናንተ በቃ እንደ ድሮ ልገበጥ መቼስ 45 አሁን 47 6 ልንገባ ነው ልገበጥ። የጂዲ እድሜ አንድ ሳምንት ይቀየራል፣ አንድ ሳምንት ይጨምራል። እንደ ልቧ ናት እድሜዋ የምታደርገው። ትናንትና 44 ነበር 45 ገባ። ጂጂ ተለይ ስሚሽ ጂጂ ስሚ በቃ አንቺም እስኪ በቃሽ ተናገረሻል። እንዲሁ ልጆቼ የሚሳኝ ነው በእናትሽ እንዳትሚ ልጆች እናቴ ይሙት ነው። ለምን እንደሆነ ታውቂያለሽ? ቤታዮ ለምን እንደሆነ ታውቂያለሽ? እኔ ሳጠፋ ብትሰድብኝ ኦኬ ገባሽ? እግዚአብሔር ምስክሬን ነው የምልሽ። እንዲያውም እኔ በእውነት ሳናግራት እንደ ቤታ የተናገርኩት ንግግር አንቺ ሞኝነሽ አንቺ ሴትዮ እኔ ልንገርሽ አንቺ ነው ለምን እንደወደድኩሽ እና አሁን ለምን ሰፖርት እንዳለ እኔ ሊያን ስለሰደብሽልኝ ማለት በማታውቂው ነገር እዚሁ ስለተናገርሽ ነው። ዝም መብለሽ ነው የምትገፊው። የድሮ የኔ አይነት ባህሪ ስላለሽ ነው። ቤታዮ አሁን ምትበሲ እኮ ነብስ ገባሽ? ይህንን ክል ለእሷ ተደርቤ ወይ ለአንዱ ተደርቤ እንደውም እሷ ጠየቀችኝ። ይሄ የተናገርኩት ንግግር ቤታ አሁን እንዴት ያስቀይማል ወይ በመጥፎ እኮ አይደለም ያልኩትኝ እግዚአብሔር እንደዛ ነው ያለች እንጂ ኖ ላይክ አሁን ቤታዬም ጂጂ አሁን በጣም ተናግረሽ ነበር። ጂጂ ላይክ ሸርሙ አቤት ቢኒ ሸርሙጣ ብዙ ነገር ተናግረሽ እና ይህ መጀመሪያ ተናገርኳትም በኋላ ሳገን ተናገርኳት እና የት ነበርኩ? ሁለታችሁም ላይቭ ላይ ያለመኖሪ እኮ አልነበርሽም። አንቺማ ያዥብን እንጂ አየሩ ያዥ አንቺማ ትመልከች ገና 5000 የተቆራረጠ ነገር መጥፎ ነው። ገብቶሻል? እግዚአብሔርን የተቆራረጠ ነው። መቤቴን ያየሁት የሁለታችሁ ሸርሙጣ አላልኩኝ። ሸርሙጣ ያልኩት ማታ ነው ማታ እውነቴን ነው አለ ካላችሁ ትንሽ ቢያንስ በቅርብ ቀን ካላችሁ ቀረቤታ መደዋውላችሁ አንቺ ሴትዮ አሁን ጂጂ መጨረሻችሁ ምንድን ነው? አትጫረቁ። ዛሬ እንዲያውም ሌላም ስላለ መቀጣቀጥ ምክንያቱም ልጆቼ እኔ ተይ ብያታለሁ። እሷን ጂጂ አለ እሺ አልጣላም ብላለች። በእናትሽ ማታተም እንደዚህ ተገለሽ እኔ እንዴ ኧረ ጂጂ ተይ በፈጠረሽ። አንቺ እኮ እንደዚህ ስትቀጠቀጥ እሷ አንድ ቀን ታይበላልሻለች። አንቺ መቼ ትመክረኛለች እኮ አሁን ጂጂ እውነት ያው ወደ እኔ እንትን አይበል እንጂ እኮ ወደ እኔ አሁን ስለዚህ ለምን ታደቀስ ኖ አይደለም። ቆይ ስሚ ተከብረሽ ሄደሽ ጌምሽን ተጫውቺ።
አላገዘችልሽም። አታግዥላት። እኔ ከአንቺ ጋር ችግር አዳምጡኝ እናንተ ልጆች፣ እናታችሁ አንድ በሉ። ቆይ ጂጂ አዳምጪኝ፣ እናታችሁን አንድ በሉልኝ። እኔ ቤታዩ አልነካውሽም። እኔማ ዛሬ እኮ ትናንትና እኮ ነክታሻል አርግዛሌ ቤት ታብላሌ ብሎ እኮ ትንሽ ላሳርጋል። ከዛ በኋላ ኧረ እሷ አይደለችም ብለው ደግሞ ነገሩ። እኔ ናዮን ብናገራትም ልንገርሽ፣ ናዮ ጂጂ እኔ አልክትኝ እኔ ደግሞ ስጨፈጭፍ አንዴ ነው ታውቂኛለሽ እኮ አዳምጪኝ። ናዮንም እኮ ያልኩት ምንድን ነው ጂጂ፣ ናዮን ለመደገፍ አሁን የራስሽ ሀሳብ አላደር የምትሰጪው። ናዮን ለመደገፍ እኔ በራሴ ብታይቅኛ ጂጂ ቆንጆ ናት ካልኩኝ፣ ስሚ ጂጂ ቆንጆ ናት ካልኩ በቃ ጂጂ ቆንጆ ናት። አሁን አንቺ ልጅ መቼም የምመሰክርላት ሁሌም ሳምሪ ቆንጆ ናት። በቃ 4 ነጥብ የሚካድ የሚፈቀፈቅ የለም። ሳምሪ ለማድነቅ ግን ናዮ ወይም ደግሞ እንደዛ እኮ አይደለም ያልኩት። ይጽፋልሽ ቤታዮ አንድ ነገር ልንገርሽ፣ ለማድነቅ አይደለም ቤታዮ አዳምጪኝማ። ማድነቅ እኮ አይደለም ሪያሊቲውን ነው የምትናገር። አሁን ለምሳሌ ጃኒን ይዘሻት አልኩኝ፣ ሽንኩርት ናት። ሁሉ ነገሯን ለሞዴል አርገንትዋ ለሞዴል ማቅረብ ትችያለሽ። ናዮ ግን አላቀርባትም። አሁን እዛ ጋር ምጠራው በግሌ እኮ ያልኩት አይደለም፣ ኢንተርናሽናል ሎ ያስቀመጠው ነው፣ የሞዴሎችን ህግ ያስቀመጠው ነው የተናገርኩት። ምክንያቱም ስለተማርኩ ፕሮቶኮል ስለተማርኩ ያንን ያስቀመጥኩት። ሁላችሁም ግን ለቤታችሁ፣ ለቤተሰባችሁ፣ ለአካባቢያችሁ ቆንጆዎች ናችሁ። ሁሉም በራሱ ቆንጆ ነው። ግን ለሞዴል እና ለቢዩቲ ኢንዱስትሪው ግን በቂ አይደላችሁም። ቁመት ያስፈልጋል ብያለሁ። ለምንድን ነው የማንደማመጠው? ሙሉ ተቆራርጦ የሚመጣ ነገር ጥሩ አይደለም። አንድ ሁለተኛ ነገር ደግሞ ያልነካዋት ልጅ ያ ሪስኮ እኔ ቴሌፎን ነምበሬ ትክክለኛውን ነምበሬ ነው ለማላውቀው አረብ ለሷ የሚሰጥ ልጆች የሚሳይ ይሄ ስንቱ ራሱ ለማን ነው ስሙ ለዳይ ለምን እኔ ለእሷ ሰጥቼ ለእሷ እኔ አልሰጥም። በነገራችን ላይ ቴሌፎን ነምበሬ ለምን የመጣውን ነገር አብሬያት ሼር ላደርግ ማለት ነው። ቢኮዝ በሰዓቱ እንደዛ ስትንገበግብ ልጅቷ የት ሊያደርሷት ይችላል። ስለዚህ እንድረስላት እንደ ሀገር። ምክንያቱም እኔ አክቲቪስትም ነኝ። ለህዝብ ስጮ ለአንድ ሴት ልጅም መጮ እኔ ነገርኩሽ። አሁን ነገም ቢሆን አሁን እንደዚህ እየሰደብኳት ነገ እሷ የሆነ ካለ ጥፋቱ አደጋ ላይ ብትወድቅ አብሬያት ነው የምቆሙ። ግዴታ ከኔ ጋር ያላት ጥላቻ ነው። ነገ እሷ ላይ ሰው ግን ይቋቋማል። ግን እንደዚህ ሆና ግን ስትንቅሽ ግን አብሬያት ወቅጣት። ጋይስ ኮመንት ላይ ተረጋጉ። እኔ ለማንም ብዬ አልተደራረብኩም። ተው እግዚአብሔርን ፍሩ። እኔ ልጆችሽን ነው የምለቅብሽ አለም ጂጂ እንደው ጂጂ በምትፈሪው አምላክ ካለ ተይ። አንቺ በጣም ይኸውልሽ ልንገርሽ፣ የድሬዳዋ እኔ በጎችም ስላየሁት እንዲህ ነው። ይታረቁ እስኪ እርቅ ፍጠሩ እናንተ ኮመንት ላይ ውይ በተቀጠቀጥካት በኋላ ነው የምታረቁት። ጂጂ በቃሽ እግዚአብሔር አንደኛ እኔ እናት ነኝ፣ ሴት ልጅ ነኝ። በሴትነቴ ብዙ የሚደርስብኝ ነገር አለ። እድሜም እየገፋ ነው። ፊቴ እንኳን እንደዚህ እንደ ዋይፋይ እንኳን ቢሆን የድሮ ስራዬ እሷን እኮ ነገር በእኔ እድሜ እኮ ታልፋለች። እንደሷ እኔ እዚህ ጋር ብላው ሪንግ ምናምን ከላይ ምናምን አድርጌ ማውጣት አቅቶ የመሰልሽ አብ ነው ታይም ጊዜ የለኝም። አልፌበታል። ደከመኝ እንዴ ያ የሚሰድብሻል፣ ይሄ የሚሰድብሻል። ያንን ለማስተካከል እናንተን ለማስታረቅ ይሄ ጥሩ እንዳልሆነ የመከርኩኝ ጭራሽ አንድ ቲሸርት በለወጥሽና የፀጉርሽን እንትን ሁማኔር ላስቲክ በቀየርሽ ቁጥ እንደዚህ ትያለሽ። ትናንትና ሰው ሁሉ ይታረቁ እያለ ነው። የሚገርምሽ ነገር መድኃኒዓለም ከዚህ በፊት አስቀይማኛለች እና እኔ ቤታዩ እታች ወርጄ ሴቶችን መንካት አልወድም። እላይ ያለ ቆረቆንዳ ሎጊቱ ከኩዮቼ ጋር አልራገጥ። እታች ግን ልጄን ነው የምራገጠው። ያችን ግን እሺ ቦርኮ አታስገቢ እዚህ ውስጥ ሁለታችሁ ላይ ያችን ፊንገርን አስገብተሽ ትበልሽ ምናምን አትበይ ጂጂ። እኔ በዛ ንዴት ፊንገርን ዛሬ ጠዋት ወገብ አገዷን ነው የምላት። ዛሬ ይገባል። በራስሽ በኩል እርገጭ። በራስ አትቀላቀይ። እኔ ቤታዩ አትቀላቀይ። እረፊ ነገር አንቺ በቃ ውጭ ከነገር አሁን ባለሽበት ነገር ወጥተሻል። ኦልሬዲ ወጥተሻል። ከእሷ ጋር ፊንገር መታሸት አለባት። አንቺ እኮ ልንገርሽ እኔ አንቺ እንድትሳደብ የማልፈልገው ታለንት አለሽ ነፍሴ። ምን ታለንት የሌለው ነው ቁጭ ብሎ የሚሳደበው? ጥንቆላሽ አለ፣ ጨዋታሽ አለ። ህዝብና አርግሽ ምን አሳደበሽ? ሰው ይወድሻል። ምን አሳደበሽ? ምን አጨቃጨቀሽ? በቃ ውጭ ሞቅ ብሏል። ዩቱብም ሄዷል። ይሄ እኮ ነው ሶሻል ሚዲያ ሽቅብ። ከዛ ቁጭ ብለሽ አንቺ ያ ምንድን የሚባለው የምታየውን ነገር እያየሽ ሰብስቢ፣ ብርሽን ተቀየሽ። ነገር ዝና ዘነዘና ነው የሚሆን። ገብቶሻል? በእኛ ተማሪ ብርሽን ተቀበይ። ሁሉ ሰው ይወድሻል። የምትፈልጊውን ነገር ትሰሪያለሽ። ተቀየሽ።
አለቅ ከባልሽ ጋር እዛ የምታገቢውን አግቢና ስትፈልጊ እናገባኝ ትልቅ ተቀሽ እግዚአብሔር ምስክሬ ነው። እኔ ይህንን ነው የምነግርሽ። ያ በቃ አሁን ገባኝ። ጂጂ ግን በቃ በእናትሽ ተስማሙ ከዲቦራ ጋር። እኮ ጨነቀኝ እኮ በእግዚአብሔር በቃ በእውነት በእናትሽ ቤታዩ ነው ለራሴ እኮ ለሁለት ከሆናችሁማ ፊንገርን እኔ ይዝላታለሁ። ወይ እንግዲህ ከአንቺ ጋር እኔ አልቀርብ። አይ እንደዚህ አላደርግም። እሷ በራሷ ለምስሽ አንዳንዴ ይኸውልሽ ቤታዩ አንቺ ተያዝሽ እንግዲህ ዲቦራ ምን ማድረግ ይቻላል? እኔ ፊንገርን ይዛለሁ። ተያይዘን እንግዲህ ቤታዩ ፊንገርን ይህን ታውቀኛለች። ገባሽ? አንዳንዴ እየሰደበችሽን ስለምታውቅሽ ትነግርሻለች የምታውቀውን ነገር። ግን ምን አርጌት ነው ምን ሆናለች? ልጅ እኮ ፊንገር እኮ በጣም ነው የሰደበች። አሁን ዲቦራ ያለ አላሰባኛለች እንዴ? ግን ቢሆንም ደግሞ የኔን እንትን ታውቃለች። ምን ቀራት? 5 ዓመት እኮ ናት። አብረን እኮ እየኖረን ነው። አብረን እኮ ነው ቤቱን የምንከፍለው። ከኔ ጋር እኮ በእኔ ስር እኮ ነው። ስሟን ብታስቀይር ይሻላት ነበር። ግን ቢሆንም ደግሞ አንዳንዴ እውነታውን ትነግርሻለች። ገባሽ? እቺ ምንም አላረኳትም እንዳንቺ ነው። እንዲያውም እኔ እውነቱን ለመናገር ከዲቦራ ጋር እንትን ነኝ። እኔ ድሮ ነው ብሎክ ያረኳትኝ። አሁን ነው ስትሰደብ የፈታሁትኝ። እግዚአብሔር ምስክሬ ነው የምልሽ። አመት ከምናምን ብሎክ አድርጊያታለሁ። ምክንያቱም አላማረኝም። በቃ እኔ ደግሞ ስርቅሽ እርቅሻለሁ። በአንቺ ነው የቀረብኳትኝ እንድታገዝሽ። መች አገዘችሽ? እኔ እሱንም እንድታገዝሽ ብዬ ነው እንጂ መቅረብ ፈልጌያለሁ። የዛኔ ብቻሽ እንደዛ ሲያጠለጥሉሽ እንድታገዝሽ ብዬ ጭራሽ ፎጧን ይዛ እኔ ምን አገባኝ ስትል ባባብል አልማዝ ሲልቨር ብላ ልቀላቀል አለች። ከዛ ነው የገባሁት። እነዛ ምን ነው ኤልሻዳይና እንትና አንድ ላይ ሆኖ አልነበር እንዲ ሲቀጠቅጡሽ የነበረ አዲስ በሆነ ነገር እንደው ጣል አታረግም እንዲሆነ ነገር አንቺ ሞኝንሽ እኔ አንቺ ሴትዮ እግዚአብሔር ይሁንሽ። በቃ አንቺ የምታይበት አይነ ያላይ እኔም በሌላ አይነ ልንገርሽ ተናግራለች እኮ ጂጂ ለእኔ ብላ ስትነካት እኔ አንቺ ተኝ እኔ ቁጭ ብዬ ከአስገባ እንደማይኖርሽ እኔ ስራ የለኝ። ልክ እሷንም ታስገባላት ነው። ከዛ እኔንም እንዲተናገረች ለክፉ ቀን የሆንሽልኝ ነሽ አልናገርሽም ብዬ ነው የዛኔ ሰዎች ሁሉ እንዲህ ሲያደርጉ እንደዚህ ነው መናገር። ጓደኛ እኔ እኮ ያንቺን ባህሪ የምወደው ለምን እንደሆነ ታውቂያለሽ? እኔም እንዳንቺ አይነት ባህሪ ያለኝ ጓደኛ ማስነካት የለበትም። ጓደኛ ፋሚሊ ነው። ሰው ሲነካሽ ልንገር እኔ እንኳን አይደለም እንደ ሀገር አንቺንም ለምን ያውሽ እንደ ሀገር ከመጣኔ አንቺ ከፋኖ ጋር ነው የምቆመው ኢትዮጵያን ለማዳር። ይህንን እና እንደዚህ ነው መሆን ያለብን። እርስ በርስ የፈለገ ነገር ይሁን፣ ግን አንቺ ጓደኛሽ አይደለች። የራስሽ ጉዳይ። ብትቀየም ተቀይ ጓደኛሽ ነው አለች። ኧረ ጂጂ ባለፈው ሳምንት ጓደኛሽ አንቺ ባትሽ ዝም በይ። ኪዱ እኮ እኔን እኮ ሰድባኛለች። ታውቂያለሽ? ይሄንን ከአንቺ ጋር አንቺ ደግሞ ልክ አይደለሽ። አንቺ ሴትዮ ኪዱ ልንገርሽ፣ ቆይ አይደለም ቤታዮ ለእውነት ተናገር። እኔ እኮ የኪዱ እናት ነኝ። ምን እንዳለችኝ ያልሻል ታውቂያለሽ? አላስነካሽም ያለች እኔ መታ በውስጥ በኩል እያለቀሰች ትለምነኛለች። የዛኔ እኔ ለምንድን ያልተናገርኩሽ? የዛኔ ከአንቺ ጋር መመላለስ አቅቶኝ አይደለም፣ ግን አትንኪያት ነበር። ኪዱ የልብ ጓደኛሽ፣ እሷም ግን ያጠፋችው ጥፋት አለ። ይቺ ግን ጓደኛ አይደለችም፣ ሆዳ ናት። ዲቦራ ጥሩ ሰው ናት በእውነት ስላላወቅሻት ነው። እኔ መግባትም አልፈልግም፣ ግን አንድ ነገር ልንገርሽ፣ የራሴን ትዝብት ግን ልንገርሽ። ኪዱ ለአንቺ ብላ እኮ እኔን ኢግኖር ዳርጋኛለች። ብሎክ አድርጊያት ሳረጋት በሙሉ አልቅሳለች። ምን አረኩሽ? እኔ ምን ላደርግ? በቃ ጓደኛ ይላት አለች። በቃ የራስሽ እዛ ሁኝ። ከእሷ ጋር ግን ሆነሽ ቤታዮ ጋር ሆነሽ እኔ የምታሰድቢ ከሆነ ግን እኔ የማውቀው ቤት ተዛዝተ ነው መታ ነበር የምታለቅሰው አንቺን ላለማስመካት። ኪዱ ጓደኛሽ ናት፣ የምር ጓደኛሽ ናት። እዚህ እኔ እኮ ይልሽ አንድ ቀን በህይወቷ ያንን ስለሰራች ሳይሆን እኔ እኮ ከዛ በላይ ብዙ ነገር እኮ ሰርቼላታለሁ። ብዙ ነገር አድርጋለሁ። በውስጤ መዋዋል በገንዘብ መዋዋል አይደለም፣ ይህን ገንዘብ አይደለም ያልኩሽ። ዲፌንድ በማድረግ በጣም ብዙ ጊዜ እንደ ኪዱ በቪዲዮ ካየሽ የቆንኩላት አለ እኮ በጣም ብዙ አየሽ መልሰዋለች። አሁን ያላችሁበትን ሁኔታ አካልኩሽ ሳስበው ለአንቺ እግዚአብሔር ምስክሬ ነው የምልሽ። አይ ዲቦራ ጥሩ ሰው ናት። ጋይስ ማርያምን እንዴ ኖ ጂጂ ልንገርሽ እየሄድኩኝ የምጠይቅ እኔ እንደ እናት መሆን እኔን ኢግኖር አደረገች። አለቀሰች፣ ደውላ በቃ አትንኪያታለች። መቼ ነካዋትኝ? አንቺ እያየሽ አይደለም እየሰደበችኝ፣ ቤታዮ እየሰደበችኝ እያየሽ ጊዜ እኔ አስተዋታለሁ። እሷን አትንኪያት። አንቺ
ሴትዮ ሌላ እንትን አለብሽ ወይስ ምንድን ነው አልኳት። እግዚአብሔር ከዚ ብሎክ አረኳት። በሶስቱ ስልኬ ብሎክ አረኳት። አልቅሳ ደምን በአልቅሳ ጠያት ይልሻለ አልቅሳ እንዲ አይደለም ለሁሉም በዛ ትንሽ አቅሚቷ ትቆምልሽ ነበር። ምንም እኮ የምትችል መናገር እንኳን አትችልም እኮ ኬዱ ግን እኔ ደግሞ ነጠላዋን ትለብስና ይችኛ ብቻዋ ትለፈልፈ ዝም በይ እባክሽን፣ አንቺ አይገባሽም እባክሽን ጂጂ ታይ እግዚአብሔር እኔ ዲገራ እኔ ልንገርሽ እንዲህ ብላ ቁጭ ብትል ችግር ልክ በቃ እሷ ጨዋ አንቺ ያሳጣችሽ እሷ ናት። እንዲያውም ልንገርሽ እኔ ምን ላይ ጂጂ ባህሪዋ እኮ ነው። ታዲያ ሰው እኮ